ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስማ ወወልድ ወመንፈስ ቅዱስ አህዱ አምላክ አመስራ ወተስኡ ለግንቦት በዛቲ ዕለት ተዝካረ ዕለቱ ልደቱ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 29 በዚች ቀን ክብር ይግባውና የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ ናት። እርሷም በረከትን፣ ይቅርታን፣ ምሕረትን፣ የኃጢአት ስርየትን ተስፋ በማድረግ የቤተ ክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት። ለእርሱም ከቸር አባቱና ሕይወት ከሆነ ወመንፈስ ቅዱስ ጋር ምስጋና፣ ስግደት፣ አምልኮት ይገባል ለዘላለሙ አሜን። ሰላም ለልደትከ እግዚኦ እግዚእነ ድንጋሌ ማርያም እምከ እንበለታርሁ ክዱነ ዝንቱ መንክር ዘባሃቤከ ኢኮነ እስመ ፈጠር ከቀዳሚ እንዘ ታርኢ ስልጣን በአርምሞ ጽልመተ ወበቃል ብርሃነ። በዚችም ዕለት ከአንጾኪያ ገዳም አባ ስምዖን አረፈ። የዚህም ቅዱስ የአባቱ ስም ዮሐንስ የእናቱ ስም ማርታ ነው። ስለ እርሱም ድንቆች ታምራት ሆኑ። ይኸውም እናቱ ገና ሳትጸንሰው መጥምቁ ቅዱስ ዮሐንስ ወደ እርሷ መጥቶ የዚህን የቅዱስ ስምዖንን መወለድ ነገራት። ከእርሱም የሚሆነውን ገለጠላት። ተወልዶም 7 ዓመት በሆነው ጊዜ በአንጾኪያ ወዳለ ገዳም ሄደ። ራሱንም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልን ተጋደለ። መላእክትም አባ ጳኩሚስን እንዳስተማሩት በየሌሊቱ ሁሉ የተገለጡለት የምንኩስናን ገድል አስተማሩት። የማይጠፋ የምንኩስናንም የገድል አሰራር ገለጡለት። እሱም አጽንቶ ሥጋ ከለበሱ ሁሉ አብዝቶ ተጋደለ። መላእክትም ሁልጊዜ መንፈሳዊ ምግብ ያመጡለት ነበርና ብዙ ከመጋደሉ የተነሳ ከደንጊያ ምሰሶ ላይ ወጥቶ በላይዋ 7 ዓመት ቆመ። ከዚህም ወደ ሌላ ተራራ ሂዶ በሠራው የደንጊያ በዓት ውስጥ እስከ 20 ዓመት ፍጻሜ ከእርሷ ሳይወጣ 20 ዓመት ኖረ። ከዚህ በኋላም ደግሞ ከታላቅ ተራራ ራስ ላይ ወጥቶ በላዩ 45 ዓመት ኖረ። መላው ዕድሜውም 88 ዓመታት ነው። ይኸውም ከአባቱ ቤት 7 በአንጾኪያ ገዳም 9 ዓመት በምሰሶ ላይ 7 ዓመት በአንጾኪያ በደንጊያ ውስጥ 20 ዓመት ደግሞ በተራራ ላይ ቆሞ የኖረበት 45 ዓመት በጠቅላላ 88 ነው። ታምራቱን ግን መቁጠር የሚችል የለም። ከእርሳቸውም በገድሉ ተጽፎ አለ። ብዙ የሆኑ ድርሳናትን ተግሳጻትንም ደረሰ። እነርሱም ለሁሉ የሚጠቅሙ ናቸው። ይልቁንም ለመነኮሳት ከቤተ ክርስቲያን መጻሕፍትም ብዙዎቹም ተረጎመ። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለስምዖን ዘተበስረ ጽንሱ በአፈ ዮሐንስ መጥምቅ እንተ ኢየሱ እንዘ ይተለአክዎ ዘልፈ መላእክት ለማይሰሱ ፈጸመ ምግባረ እንተወጠነ እምንእሱ እምአመ ተወልደ በአመት ስሱ። በዚችም ዕለት በአንድነት ከነበሩ 9 ቅዱሳን የአባ ብሴና የአባ ጉባ መታሰቢያቸው የመነኮስ ይስሐቅና የፊልጶስ ልጅ የንጉሥ እስክንድር እረፍት ነው። በጸሎታቸውም እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 30 በዚች ቀን ለአባቶች ሊቃነ ጳጳሳት 68ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። በዚችም ዕለት ከ72ቱ አርድእት አንዱ ሐዋርያ ቆሮስ አረፈ። በዚችም ዕለት ተጋዳይ የሆነች ፍትወተ ሥጋን ድል ያደረገች በበጎ ሥራዋም እግዚአብሔርን ደስ ያሰኘች ቅድስት ሳርዋ አረፈች። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ዕለት የሰማዕት ዲማዲስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተጸምዱከ ዘልፈ ለላ አነብብ ተወከ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዛ ተርጎሞ በልሳን ሐዲስ ወለዛ ሰማ ቃሎ በዝነ መንፈስ
በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ምሕረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በፍልስጤም አውራጃ ቂሳሪያ በምትባል ሀገር ከደቀ መዛሙርቱ ጋር ሲሄድ አንድ ሰው የጎመን ዘር በዘራበት ቦታ ሆኖ ፊቱን እየነጨ ደረቱን እየደቃ ሲያለቅስ አየው። ጌታ ኢየሱስም አንተ ሰው ምን አገኘ? ስለምን ታለቅሳለህ? ብሎ ጠየቀው። ያም ደካማ ሰው ጌታዬ ሆይ እኔ ችግረኛ በሽተኛ ነኝ፣ በዚሁ ቦታ ደክሜ የዘራሁት ይህ የጎመን ተክል ጠፋብኝ አለው። ጌታ ኢየሱስም የጥፋቱን ምክንያት ምንድን ነው ብሎ ቢጠይቀው እርሱ ጌታዬ ሆይ ትል በልቶ አጠፋብኝ፣ እውነት የእስራኤል አምላክ ያውቃል፣ ከሊህ ከደረቁ ከሶስቱ ስራ ስሮች በቀር ምንም አልተረፈኝም። እንግዲህ እዳዬን ከወዴት አምጥቼ ከፍላለሁ ብሎ ነው ብዬ ነው የማለቅሰው ስል መለሰለት። ጌታ ኢየሱስም ያን የደረቁ 3 የጎመን ስር ነቅለህ ወደ እኔ አምጣልኝ አለውና እኒያ የደረቁ የጎመን ስሮችን ነቅሎ አመጣለት። ከጌታ ኢየሱስ ክርስቶስ ፊት ለፊት ጣላቸው። ጌታ ኢየሱስም እኒያ የጎመን ስሮችን አነሳና ባረካቸው። ሰውየውንም እነዚህን ጎመን ወስደህ ቀድሞ ከጠፋው የጎመን ቦታ ያይደለ በሌላ ቦታ ትከላቸው፣ ስተክላቸው አታቀራርባቸው አለው። ሰውየውም ጌታ ኢየሱስ እንዳዘዘው አደረገና እኒያ 3 ጎመኖች አበቡ፣ ቅጠሎቻቸውን በመሬት ላይ ተንሰራፈፈ። በዚች ዓመት ካለፉት ዓመታት ይልቅ ብዛት ያለው ፍሬ አፈሩ። ያም ሰው በፍልስጤም ከሚኖሩ ሰዎች ሁሉ ብዙ የጎመን ፍሬ አዝመራ ሰብስቦ እዳውን ከፈለ። በቤቱ ውስጥ ያለውንም ችግር ሁሉ አስወገደ። ከተረፈውም ከ400 ወቄት ወርቅ የሸጠው የጎመን ዘር ዋጋ ይዞ ወጥቶ ከጌታ ኢየሱስ ክርስቶስ ፊት አቀረበ። ጌታዬ ሆይ እዳዬን ከፍዬ ጨረስኩ፣ የቤቴንም ችግር አስወገድኩ። ከዚህ ሁሉ የተረፈ 120 ወቄት ወርቅ ይዤ መጥቻለሁ። እንግዲህ ምን አደርግበት ዘንድ ታዘኛለህ አለው። ጌታ ኢየሱስም ሄድና ለነዳያን ለድሆች ምጽዋት ስጥ አለው። እርሱም ጌታ ኢየሱስ እንዳዘዘው ሰርቶ እንደገና ወደ ጌታ ተመልሶ እነሆ አንድ ነገር እንኳ ሳላስቀር 400 ወቄት ወርቁን ለነዳያን መጹቼ ሰጥቻለሁ አለው። ጌታ ኢየሱስም መልካም አደረክ፣ እንግዲህና ተከተለኝ አለው። እርሱም ተከተለውና ከሰባ አርድእት እንደ አንዱ ተቆጠረ። በትምህርቱም ከእስራኤል ልጆች ወገን ብዙዎቹ አመኑ። ከሌሎቹም ወገን ጥምቀትን ተቀብለው በጌታ ኢየሱስ ክርስቶስ አመኑ። የአስቃላን ሰዎችም አስተማራቸው። ይቅርታው ቸርነቱ ለዘላለም በእውነት ይደርብን አሜን። ለሚታገሱ ወይም ለሚጸኑ ሰዎች የዘላለም ሕይወትን ይሰጣቸዋል ይላል። እስኪ በሉ ለሚታገሱ ሰዎች በሉ ለሚጸኑ ሰዎች የዘላለም ሕይወትን ይሰጣቸዋል። ምን ይሰጣቸዋል? እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። እዚህ ወደ ሮሜ ይህንን መልእክት የላከበት መቼስ እያንዳንዱ ምክንያት አለው። ምክንያተ ጽሑፍ ይባላል በአዲስ ኪዳን ትምህርታችን የተጻፈበት ምክንያት 14ቱንም መልእክታት ሲጽፍ ምክንያት አለው። ዝም ብሎ በዘፈቀደ አባቶቻችን መጽሐፍ አይጽፉም፣ በዘፈቀደም አያስተምሩ። ለትምህርቱ ቀመር አለው፣ መነሻ አላቸው። ለመጽሐፋቸው ሲጽፉ ዓላማ ተልእኮ አለው፣ ግብ አለው፣ ምክንያትም አለው። ያለ ምክንያት አይጽፉም። ሮም ምን አይነት ሰዎች ነበሩ? በምን አይነት ሁኔታ ምዕመናን ይኖሩ ነበረ? ምን ችግር ነበረባቸው? ከዚያ ችግር እንዴት ላውጣቸው ብሎ ነው የሚጽፉት እንጂ ዝም ብሎ የተጻፈ የሮሜ መልእክት፣ የቆሮንቶስ መልእክት፣ የኤፌሶን መልእክት ስንላችሁ ዝም ብሎ በዘፈቀደ የተጻፈ አይደለም። መጽሐፍ ስላለበት አይደለም የሚጻፈው። መጽሐፍ በአባቶቻችን ሕግ ማለት ነው። ጽሑፍ ሲጻፍ የሰውን ችግር እንዲፈታ አድርጎ ያለበትን የሰዎችን ችግር መፍትሄ እንዲሰጥ ተደርጎ ይጻፋል በአባቶቻችን ማለት ነው። ሰዎች የገቡበት አረንቋ ውስጥ የሚወጡበትን ሰገነት ማዘጋጀት ማለት ነው። መጽሐፍ ሲጻፍ እንደዚያ ነው እንጂ በዘፈቀደ ዝም ብሎ ተጽፎ ጻፈ ለመባልም አይደለም። መጽሐፍ የሚጻፈውና የሰዎችን ችግር መጽሐፍ ሲፈታ ነው። ትምህርትም ችግር ሲፈታ ነው ትምህርትም የሚባለው ጽሑፍም የሚባለው ማለት ነው። ስለዚህ የነ ቅዱስ ጳውሎስን መልእክት ስናነብ ችግር ፈች ነው። ምን ፈች ነው? የሚመናንን ችግር የሚፈታ ነው።
ከወደቁበት ውድቀት የሚያነሳ ነው። ሮም ላይ ሁለት አይነት ሰዎች ይኖሩ ነበር ይላሉ አዲስ ኪዳን መተርጉማን። ስንት አይነት ሰዎች? ስንት አይነት ሰዎች? ሁለት አይነት ሰዎች። ሁለት አይነት እምነት ያላቸው፣ ሁለት አይነት ዓላማ ያላቸው፣ ሁልጊዜ የማይግባቡ የሚከራከሩ፣ ለክርክራቸው ማቆም ያጡ ሰዎች ነበሩ። ለእነኝህ የተጻፈው የሮም መልእክት ሮም፣ ሮሜ፣ ሮሚያ፣ ጣሊያን፣ ኢጣሊ፣ ኢጣሊያ ብለው ሊቃውንት የተረጉሙታል። በአንድምታቸው ያብራሩታል። ይሄን ማለትም ይሄ ሁሉ የነገስታት ስም ነው። አሁን የጠራነው የሀገር ስም አይደለም። ግን ሀገሪቱ በነገስታቱ እየተፈራረቁ በመሩ ነገስታት ስለተጠራች ጣሊያን በተባለው ሰው ጣሊያን ተብላለች። ኢጣሊ በተባለው ሰው ኢጣሊ ተብላለች። ኢጣሊያ በተባለ ሰው ኢጣሊያ ተብላለች። ሮም፣ ሮሚ፣ ሮሚያም እንደዚያው የሰዎች ስም ነው ማለት ነው። በዚህ በሰዎች ስም የተሰየመችው አገሪቱ ማለት ነው። እና በዚህ በሮም ወይም በሮሚያ የሚኖሩ ምዕመናን ሁለት አይነት ሰዎች ነበሩ ብለናል። አይሁዳውያንና አረማውያን ማለት ነው። ወይም አሕዛብና ዕብራውያን ማለት ነው። ሁለት ሰዎች አብረው ይኖራሉ በዚህ ሀገር ውስጥ። በዚያ ምድር ላይ ሲኖሩ ሁለቱ በእምነት የተለያዩ ናቸው። ዕብራውያን የምንላቸው አይሁዶች የአብርሃም ልጆች ነን፣ የቅዱሱ ፍጥረት የአብርሃም ልጆች ነን፣ ሰማይና ምድርን የፈጠረ እግዚአብሔር አለ ብለን እናምናለን፣ እናመልካለን። ደግሞም ለዚህም መገለጫው ሰማይ የመሰለ ባህር ሰንጥቆ አሻግሮናል። በአብርሃም አባዳና ፋርፋ ወይም ዛብሎና ንፍታሌም ወይም ሁለቱን አፍላገ ሶርያ አሻግሮናል። እንደገናም ደግሞ በሙሴ አማካኝነት ሰማይ የመሰለ የኤርትራን ባህር ሰንጥቆ በየብስ እንድናሻገር ያደረገን አምላክ አለ። የሱ ልጆች ነን። ራበን ስንለው ከሰማይ መና ያወረደልን፣ ውሃ ጠማን ስንለው ጥንጫ ላይ ውሃ ያፈለቀልን፣ ዋይ ፀሐይ ያቃጠለን ራሳችንን ያሸዋው ግለትም ጫማችን አቀለጠው ብለን ስንጠይቀው ፈጥኖ ሰባት ደመና ይጋረደልን። ምን ያለልን? አዎ። ስለዚህ ይህንን አምላክ የምናመልክ ነን ብለው የሚመኩ ናቸው። የአብርሃም የቅዱሱ ፍጥረት ልጆች ነን። እግዚአብሔር የተባለ አምላክ አለን። ሰማይና ምድርን ባህርና የብሱን የፈጠረ ረቂቁንም ግዙፉንም ፈጥሮ የሚገዛ ብቸኛ የሁሉ ገዥ የሆነ አምላክ አለን ብለው የሚያምኑ አይሁዶች ስለነበሩ እነኛን ይነቅፏቸዋል፣ በእምነታቸው ይታበዩባቸዋል። እነኛን እንደ ርኩስ ነው የሚያዩዋቸው፣ እንደ ሰው አይቆጥሯቸውም። ማንን? አሕዛብ። በዚህ በሮም ውስጥ እየኖሩ አብረው ማለት ነው። እነኛ ደግሞ አሕዛብ ማን ናቸው? አረማውያን ሲባል አንደኛ እንጨት ጠርበው ድንጋይ ያለዝበው አምላክ ነው የሚሉ እንጨቱን ድንጋዩን ያገኙትን እንስሳቱን ሁሉ የሚያመልኩ ናቸው። እነኛ ፍጡር የሚያመልኩ በአጠቃላይ በእንጨቱም በድንጋዩም ባህር ሲፈልጉ የእንስሳ ቅርጽ የላም የበሬ የእንስሳ የአንበሳ ሌሎቹንም ቅርጻ ቅርጽ እየቀረጹ አምላክ ነው ብለው የሚያመልኩ ናቸው እነኛ ማለት ነው። እግዚአብሔር የሚለውን አያውቁም። በእግዚአብሔር አምልኮ ውስጥ ያልነበሩ ናቸው ከድሮም ጀምሮ ማለት ነው። ስለዚህ እነኛ አይሁዶች ይታበዩባቸዋል። እነኛ ቅድም እንዲያልኳቸው የሚታበዩት በምን ነበረ? ባህር ምን አለልን? ባህር ከሁለት ምን አለልን? የላችሁም እንዴ? ባህር ምን አለልን? እንድትሳተፉ የምንጠይቃችሁ ቃለ እግዚአብሔር እንድትነግሩን አይደለም። ይመናል። ለምን መሰላችሁ? ልናጨናንቃችሁም አይደለም። እኛ የምንጠይቃችሁ ልባችሁ የት እንዳይሄድ ብቻ ነው። ይሄ እንድትተባበሩ። የት እንዳይሄድ ነው ልባችን? አዎ ቤት ሄዶ እንጀራ እንዳይጋግር፣ ሱቅ እንዳይሸጥ፣ ቢሮ ላይ ተቀምጦ ጉቦ እንዳይቀበል። አሁን እዚህ ስብስብ ብለን ልባችን ለማንስተው ማለት ነው። ለዚያ ነው የምንጠይቃቸው እንጂ እናንተን ለማጨናነቅ ወይም እውቀት እንድትለግሱን አይደለም እየጠየቅን ያለ ነው ማለት ነው። ማስተማር ያለብንን ተዘጋጅተን ወጥተናል፣ እናስተምራለን። ለእሱ እርዳታ አያስፈልገንም። አዎ እርዳታ አያስፈልገንም። ከዚህ አንጻር ነው የሚታበዩት። አይሁድ ምን እያሉ ነበረ? ሰማይ የመሰለ ባህር እግዚአብሔር ከሁለት ሰንጥቆ አሻግሮናል። ስለዚህ ልዩ ፍጥረት ነን ለእግዚአብሔር ይላሉ። አያችሁ፣ እናንተን አያውቃችሁም፣ ባህር አልተከፈለላችሁ ይሏቸዋል። አሕዛቦቹን ነው እነኛ የሚነቅፏቸው ማለት ነው። ከሰማይ መና ያወረደልን፣ ከጥንጫ ላይ ውሃ የፈለቀልን፣ ደመና የተጋረደልን፣ 40 ዘመን በብሩህ ደመና አጅቦ በብርሃን አምድ የመራን እኛን ነው። የቅዱሱ የአብርሃም ልጆች ነን፣ ቅዱስ ፍጥረት እኛ ብቻ ነን ብለው ይመኩባቸው ነበር አሕዛብን። እነኛም ዋዛ አይደሉም፣ በደንብ ይነግሯቸዋል። እነኝህ ይከራከራሉ። ምን ይሏቸዋል መሰላቸው? የሴት መብለን አመስግነናል ይላሉ እነኝህ ዕብራውያን። እነኛ ደግሞ ምን አሉ?
አዎ በየብስ ተሻግራችኋል። ሰማይ የመሰለ ባህር ከሁለት ተሰንጥቆላችኋል። ግን ምን መላለው? ሰማይ የመሰለ ባህር ተሰንጥቆ በየብስ በተሻገራችሁበት እግራችሁ ሌሊት ቤተ ጣዖት ሄዳችሁበታል። ከኛ ምን ትለያላችሁ? አያችሁ፣ ምንድነው የእናንተ ምግባር ከኛ የሚለየው? ከኛ በምን ትለያል? ቤተ ጣዖት ሄዳችሁ እዚያ ታምር ተሰራልን፣ ባህር ተከፈለልን፣ በየብስ አሻገረን ብላችሁ መመካታችሁ ጥሩ ሆኖ ሳለ በዚያው እግራችሁ የብስ በረገጠ እግራችሁ ቤተ ጣዖት ሄዳችሁበታል። ከኛ ምን ትለያላችሁ? ይከራከራሉ ነው የሚያደርጉ። ንሴቦ ብላችሁ በጽንፈ ዮርዳኖስ በጽንፈ ኤርትራ መስክናችኋል። በዮርዳኖስም እንደዚያው ንሴቦ ብላችሁ አመሰገናችሁበት አንደበታችሁ አሮን ግበር ለነ አማልክተ፣ እነሆ አሮን ጣዖት ስራልን ብላችሁ በዚያ አፋችሁ ጣዖት ስራ ብላችሁ ጠይቃችሁበታል። እዚያ ንሴቦ ብላችሁ አመሰገናችሁ ባፋችሁ፣ እዚህ ደግሞ ጣዖት ስራልን ብላችሁ ባፋችሁ እግዚአብሔርን ካዳችሁ። ምን ማኛ ምን ትለያላችሁ? ጣዖት አምላኪ አንተሩን አላችሁ። ጣዖት ስራ ብላችሁ አሮን ያስጨንቃችሁ በኮሬብ ተራራ ስር በሲና ምድረ በዳ ስብኮ ላይ ማቆማችሁ ሰግዳችኋል። እናንተ ክዳችሁታል እግዚአብሔርን። ከእኛ የምትለዩበት እኛን የምትረግቡበት እናንተ ክቡር እኛ ወራዶች የምንሆንበት ምንም ትርጉም የለም። በምን ትበልጡናላችሁ ብለው ይከራከሯቸዋል። በዚህ ክርክር ውስጥ ያሉትን ምዕመናን ወደ አንድ አምጥቶ አንድ ክርስቶስ እንዲከተሉ ለማድረግ ጳውሎስ የሮሜን መልእክት ጻፈ። ዋናው መሰረተ የተጻፈበት ዓላማ ይሄ የዓላማውን ምክንያቱም ማወቅ ስለሚያስፈልግ ማለት ነው። ከዚህ እንዴት ላውቃቸው አለ ሐዋርያው። እነኛዎቹ የቅዱስ ፍጥረት ነን የሚሉ እነኛን እንደ ርኩስ የሚቆጥሩ እነኛም ደግሞ እነኝን እየተከራከሩ ክርስቶስን የዘነጉ ሁለቱም አምላካቸውን ዘንግተዋልና እንዴት አድርጋ እንድላድርጋቸው? እነኛ ብሉይ ኪዳን ላይ ተቀምጠዋል። ወንጌል ሊቃነ ሕግ እያሉ ወንጌልን ሲሳደቡ የሚውሉ ኦሪትን ሲያገሩ ሲያከብሩ የሚውሉ የአብርሃም አባት አለ ብለው አባታችን ሆይ የሚለውን ጸሎት ላለመጸለይ አብርሃም አባት አለ ብለው ቆመው የቀሩ ይወርዳል ይወለዳል ዓለም ይድናል የሚለውን ትንቢተ ነቢያት ተቀብለው ወረደ ተወለደ የሚለውን ለመቀበል የተቸገሩ እንዴት አድርጌ የሚቀበሉ አድርጋቸው ነው የጻፈበት። እነኛ እንጨትና ድንጋይ እያመለኩ እስከ መቼ ይኖራሉ? ዘያመልክ በፍጡር ርጉም ውእቱ ይላል ኤርምያስ። በፍጡር የሚያመልክ የተረገመ ነው ይላል። እስኪ በሉ በፍጡር የሚያመልክ ምን ያለ ነው? አዎ እንጨቱን ድንጋዩን የሚያመልክ ማለት ነው። እነኛ አይደለም። ስለዚህ እነኛም እንጨትና ድንጋይ እያመለኩ ነው ያሉትና በእርግማን ውስጥ ተቀምጠዋልና እነኛን እስከዚህ እርግማን እንዴት ላውጣቸውና ሰማይና ምድርን የፈጠረ በለቢሰ ሥጋ በተዋህዶ የተገለጠ ዓለምን እየዞረ ያስተማረ ዓለምን የቀደሰ በቀራንዮ ተሰቅሎ በመስቀል ላይ ሥጋውን ቆርሶ ደሙን አፍስሶ የዘላለም ሕይወት የሕይወት እንጀራ ሆኖ እሱ ራሱን የሰጠውን መድኃኔዓለምን እንዴት ይቀበሉት? እንዴት አድርገው እንዲቀበሉ እንዴት አድርጌ ልስበክ አላስተምራቸው ብሎ አውጥቶ አውርዶ ይህንን ጻፈላቸው። እኔ ባሪያው የምሆን ነው የሚለው በምዕራፍ 1 ላይ ቁጥር 1 ላይ ስትመለከቱ ባሪያው የምሆን ወይም አገልጋዩ የምሆን ወንጌልን ለመስበክ የተጠራው ወይም አገልጋይ ሊሆን ለሱ የተጠራው ለወንጌል የተለየው ዓለምን ዙሪያ ሰብክ ዘንድ የተጠራው እኔ ነኝ ብሎ ራሱን ካስተዋወቀ በኋላ ነው የሚጽፈው ቅዱስ ጳውሎስ። እንግዲህ የሚደንቅም ሐዋርያ ነው ቅዱስ ጳውሎስ። በጣም ተጠንቶ ያላለቀ ነው ራሱ ቅዱስ ጳውሎስ። መጽሐፉም ተጠንቶ አላለቀም፣ አልተተረጎመም በሚገባው ልክ። እሱም ተጠንቶ ያላለቀ ሐዋርያ ነው። በጣም የሚደንቅ ነው። ለኦሪትን ሰፍሮ ቆጥሮ ለክቶና መጥኖ 4 ነጥብ 2 ነጥብን ጭምር የሚያውቅ የገማልያል ተማሪ ነው ራሱም እንደተናገረው። በዚያ ሰዓት ግን አስቀድሞ የነበሩት እነዚህ የአብርሃም ልጆች የቅዱስ ፍጥረት ልጆች ከሚሉ ጋር አብሮ አባሪ እንደነበረ እሱ ይታወቃል። እሱ የእነኛ አካል ነበረ። ዕብራውያን ጋር ከእነሱ ጋር ሆኖ ለክርስትናውም ጠንቅ እንደነበረ መጽሐፍ ቅዱስ ይነግረናል። ራሱ ቅዱስ ጳውሎስ ሳውል ነው ስሙ። በሶርያ ሀገር በጠርሴስ ከተማ ነው የተወለደው። የገማልያል ተማሪ ነው። ኦሪትን ጠንቅቆ ያውቃታል። አዲስ ኪዳንን ግን አንቀበልም ከሚሉት ጋር ቀዳሚ የነበረ አንቀበልም ከሚሉ መካከል አንዱና ዋነኛው ቀዳሚው ነበረ ሳውል ነው ማለት ነው። እግዚአብሔር ግን በምሕረት ይጠራው ፈለገና በደማስቆ ከተማ ላይ መብረቅ እንዲያንጸባርቅ አደረገ። እግዚአብሔር ምን አደረገ? እግዚአብሔር ጳውሎስን የጠራው ወደ ጳውሎስነት የቀየረው ከሳውልነት በመብረቅ ነው ያስተማረው የመከረው። ምክንያቱም እግዚአብሔር በፈለገው መንገድ ማንንም መምከር ይችላል። አይችልም? አይችልም? እግዚአብሔር በፈለገው
የኔቢጤ ሰባኪ ሊያስፈልግ ይችላል። አንድን አመፀኛ ወደ ሐዋርያነት ለማምጣት የኔቢጤ ሰባኪ ሊያስፈልግ ይችላል። በፈለገው መንገድ እግዚአብሔር መስበክ ይችላል። መውረድ ጸብ ይለዋል መጽሐፍ። በስንክሳሩ ላይ ሐምሌ 5 ላይ ስንክሳር በደንብ ይዘግባቸዋል። ጴጥሮስና ጳውሎስን ዜና በኋላቸው በትክክል የተዘገበው በዚያ ስንክሳር ላይ ነው። በደንብ አድርጎ ከመነሻ እስከ መድረሻ እስከ ሕይወታቸው ፍጻሜ ድረስ ያለውን ጥንቅቅ አድርጎ ስንክታር ጽፎት በዚያ ላይ ለቁጠራ ለኩላ ምግባረ ጽድቅ ብሎታል። ክርስቶስም ሳውልን ለምን አንተ የጽድቅ ሁሉ ጠላት ነህ ለምን ይለዋል። እሱ ደግሞ ምሁረ ጸብ ይለዋል መጽሐፍ። በጣም ኃይለኛ ተደባዳቢም እንደነበረ ይነገርለታል። ክርስቲያኖች ከክርስቲያኖች መካከል አመፀኛ የሆነ ሰው ካለ በጉልበት እናንተ በላይ የሚሆን ካለ ለእኔ ንገሩኝ፣ እኔ ጉልበተኛችሁ አለው በእኔ ተመኩ እስከ ማለት የደረሰ ነበር ሳውል። ሲገባው ግን የሚመካ ቢኖር በጳውሎስ ወይም በሳውል ሳይሆን በማን ይመካል? ራሱ በማን ይመካል? አዎ፣ ምክንያቱም አየው በሱ መመካት እንደማያስፈልግ በራሱ። ከዕለታት በአንድ ቀን ወደ ደማስቆ ቤተ መንግስት ይገሰግስ ነበረ። በሶሪያ ቤተ መንግስት ደማስቆ የሚገሰግስበት ዋናው ዓላማው የክፉ ደብዳቤ ለማጻፍ ነው። ከቤተ መንግስት ክርስቲያኖች ይታሰሩ፣ እግራቸው ታስሮ ለአይሁድ ሸንጎ ተላልፈው ይሰጡ፣ በሶሪያ ያሉ ምዕመናን፣ በአንጾኪያ ያሉ ምዕመናን ለኢየሩሳሌም ሸንጎ ተላልፈው ይሰጡ የሚል የፈቃድ ደብዳቤ ለማጻፍ ወደ ደማስቆ ቤተ መንግስት ሲገሰግስ ማንም የማይቀድመው እግዚአብሔር ቀደመው። እሱ በሕይወታችን እግዚአብሔር ይቅደመልን። ማን ቀደመ? እግዚአብሔር ቀደመ። የሕዝቡ ጠበቃ እግዚአብሔር ቀደመ። እሱ ክፉ ደብዳቤ ለማጻፍ ነበረ ሄደው። ደብዳቤውም ይታሰሩ የሚል ነው። ደብዳቤውም ለሸንጎ ይሰጡ የሚል ነው። በሸንጎ ውስጥ ደግሞ ግርፋት አለ፣ ስቅላት አለ፣ ሞት አለ፣ መከራ አለ፣ ጨለማ ቤት መጎርጎር አለ። ዓለም ጨካኝ ስለሆነ እንደዚህ ያለ ያለም ተባይ ግን የልጆቹን መከራ የማይፈልግ እግዚአብሔር የልጆቹን መከራ አድርጎ ዓለምን ያዳነ መድኃኒዓለም ሊቀድመው ፈለገ፣ ቀደመው። ግብተ በረቀ መብረቅ ሊገቡም ሰማይ ከሰማይ መብረቅ አንጸባረቀ፣ ወይም በጠራ ሰማይ ብርሃን ከሰማይ አንጸባረቀ። ወወድቀ ሳውል በገጹ ዲበ ምድር፣ እርሱም ደነገጠና ምድር ላይ ወደቀ። ወኮነ ከመ በድን እንደ በድን ሆነ። ወኦራ ክልኤ አዕይንቲሁ፣ አይኖቹም ሁለት አይኖቹ ታጎሩ። የበላዕክለ ወይሰቴ ማይ እስከ ነሳሉ ስለት እስከ 3 ቀን ድረስ እህል ሳይበላ እዚያው ቆየ ይላል። የት? ደማስቆ አደባባይ ወድቆ ማለት ነው። ብርሃን ሲያንጸባርቅ አጃቢዎቹም ጠፉ። እሱ ሜዳ ላይ ወደቀ፣ አይኖቹ ታጎሩ። መርቶ የሚወስድ ሰው በሰዓቱ አልተገኘም። የነበሩት ሁሉ ጠቅላላ ጥለው ጠፍተዋል። በእኔ ተመኩ የሚለው እሱ ወደቀ። እሱ አንሻታ ራሱ ለሰው መመኪያ ነኝ የሚለው ራሱ ወደቀ። ለዚህ ነው ያንን ካየ በኋላ እንኳን ለሰው ለራሱ መሆን ስላልቻለ የሚመካ ቢኖር በማን ይመካል? ክብርና ምስጋና ለስሙ በእግዚአብሔር ይመካል። በዚህ ምድር ላይ ጉልበት አለን የምንል ካለን ውሸት ነው፣ ጉልበት የለም። ኃይለኞች ነን የምንል ካለን ውሸት ነው፣ ኃይል የለም። ኃይል የማን ነው? እግዚአብሔር ብቻ ነው። እግዚአብሔር ሲይዝ ጭብጥ አይሞላም ማለት እንደዚያ። ሰማይ ነው ምድር በለው ምንም የለም፣ ጥቅልል ብሎ ስልጣን ብትለው ገንዘብ ብትለው ኃይል ሊሆን አይችልም። ኃይላችን መመኪያችን ማን መሆን አለበት? እግዚአብሔር መሆን አለበት። ያን ጊዜ እሱ ወደቀ፣ እስከ 3 ቀን እህል አልበላም። ግን የእግዚአብሔር ቃል ወደ እርሱ መጣ። ማንም አንሺ ሲያጣ ወድቆ በነበረበት ሰዓት አይኖቹ ታውረው የሚጎበኘው ሲያጣ የእግዚአብሔር ቃል ወደ እሱ ምን የሚል መጣ? ሳውል ሳውል ለምን ትሰድደኝ? ሳውል ወይ ለምን ታሳድደኛለህ? የሚል ድምፅ ከሰማይ መጣ። ምን የሚል ድምፅ? ለምን ምን ትለኛለህ? ታሳድደኛለህ የሚል ድምፅ ከሰማይ መጣ። ያን ጊዜ እሱ እዚያው እንደወደቀ ምን አለ? አንተ ማነህ አለ። አንተ ማነህ የሚል መልስ ሲሰጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? የናዝሬቱ ኢየሱስ ነኝ። ማነህ? የናዝሬቱ ኢየሱስ ነኝ፣ የዓለም መድኃኒት። በናዝሬት ገሊላ ተወልጄ ያደግኩት የዓለም መድኃኒት ነኝ። አንተን ለማዳን የመጣው መድኃኒት እየሆንኩ ነኝ። የምታሳድደኝ እኔ ነኝ አለ። ጌታ ግን ታሳድደው። ለመሆኑ ክርስቶስ ካረገ እኮ 7 ዓመቱ ነው። ጌታ ግን ታሳድደው። ሚመናንን እያሳደደ ስለሆነ ሚመናንን ማሳደድ ክርስቶስን ማሳደድ ነው። ክርስቲያንን ማሳደድ ክርስቶስን ምን ማለት ነው? ማሳደድ ነው። ክርስቲያንን መግደል የክርስቶስን ቤት ማፍረስ ነው። ማደሪያው የእግዚአብሔር ማደሪያ ማፍረስ ነው። እንደውም በትርጓሜው ላይ
ከዋልኩበት አላሳድረኝ ካደርኩበት አላውለኝ ለምን ትላለህ ይላል። እዚህ ተረጉሙ እስኪ በሉ። ከዋልኩበት አላሳድረኝ ካደርኩበት አላውለኝ ለምን ትላለህ? አያችሁ፣ ለምን ታሳድኛለህ የሚለው ሲተረጉሙት እነዚህ ምዕመናን የምታሳስራቸው የምታስገርፋቸው ለሸንጎ አሳልፋቸው የምትሰጧቸው የእኔ ማደሪያ ናቸው አሉ። የእኔ ማደሪያዎች ናቸው። እነሱን ማሳደድ እኔን ማሳደድ ነው። እኔንማ በአካል አላገኘኝም። በዚህ ምድር ስመጣ አንተ ነበር። በአዲስ ኪዳን ሽግግር ላይ ግን 12 ሐዋርያት 70 ተጠርቻለሁ፣ ሌሎችም ተጠርተዋል። ነገር ግን አንተ በዚያ ሰዓት አይሁድ ሲያሳድዱኝ አልነበርክም በጊዜው። አሁንም ግን የእነሱን ዓላማ ይዘህ ቀጥለሃልና እኔን ፈጣሪን እያሳደድከኝ ነው። ለምን ታሳደኛለህ አለ። ያን ጊዜ እሱ ምን አለ? ሜዳ ላይ እንደወደቀ ምን እንዲያደርግ ትፈልጋለህ? ምን ልታዘዛል? የሚፈለገው ይሄ ምን አለ? ምን እንዲያደርግ ትፈልጋለህ? ጌታው ምን እንድታዘዝልህ ትፈልጋለህ? ልቡ ተመለሰ። የሚፈልገው ያ ወንጌል የሚሰበከውም አሁን ዓላማው ብዙ አብይጸኞች ስለሆን ብዙ በደል ስላለብን ከእግዚአብሔር ውጭ የሆን ስለሆነ ሕይወታችን አስቸጋሪና ፈታኝ ሕይወቱ ስላለን ምን እንዲያደርግ እግዚአብሔር ይፈልጋል ብለን ራሳችን እንድንጠይቅ ወንጌል ይሰበካል፣ ጉባኤ ይዘረጋል። ቤተክርስቲያን ዘወትር የምትጮህ ዋናው ዓላማው ይሄ ነው። ምን ላድርግ ለጌታ ነው። እንደ አይነት ልብ እግዚአብሔር ያድል። አምፀናል፣ በድለናል፣ አንግባባ፣ አንስማማ፣ አብረን መኖር ያቃተንን አይደል? ሁላችንም አብፀኞች ሆነናል። ሁላችን በደለኞች ሆነናል። እረፍት የለንም። ለመነቃቀብ እንቅልፍ የለንም። አያችሁ፣ የህይወት መንገዱን ዘግተነዋል። ስለዚህ ከዚያ ተመልሰን እስካሁን የሄድኩበት መንገድ ስህተት ነው። አሁን ግን ምን ላድርግ አለ ሳውል። ምን ላድርግ አለው? ነዋየ ህሩይ ረሰይኩ ከመትቱር ስምዬ በውስጥ አይዛር ወይም ከመትስብክ ስምዬ በውስጥ አይዛር። ወንጌልን ተሸክመ በዓለም ትዞር ዘንድ ወይም በአሕዛብ ዘንድ ወንጌል የተሰብክ ዘንድ ምርጥቅ አድርጌሃለሁ አለ። እግዚአብሔር ሁላችን ምርጥቅ ያድርግ። ምን አድርጌሃለሁ? አዎ ምርጥቅ አድርጌሃለሁ አለ። ምን ተሸከም ዘንድ? ወንጌል። አዎ ስሜን ትሸከማለህ። ስሜ ወንጌል ነው። እሱን ትሸከማለህ። ይህን ተሸክመ በዓለም ትዞራለህ። ከዛሬ ጀምሮ አለ ምዕመናን የሚታሰሩበትን ክፉ ደብዳቤ ተሸክመህ ወደ ደማስቆ ቤተ መንግሥት አትገሰግስም። የሕይወት ደብዳቤ ወንጌል፣ የሕይወት ደብዳቤ ወንጌል ነው። በልብ ሰሌዳ ይጻፍ ዘንድ ወንጌል ተሸክመህ ሕይወት የሆነውን ወንጌል ተሸክመህ በዓለም ትዞራለህ እንጂ የስር ደብዳቤ፣ የክፉ ደብዳቤ፣ መጥፎ ደብዳቤ፣ ምዕመናን የሚያቆስል ደብዳቤ፣ የመከራ ደብዳቤ ለምዕመናን አትሸከምም። እጅ አይነካውም ማለት ምን ይሸከማል? ወንጌል ሕይወት የሆነውን ቃልን ተሸክመ በዓለም ላይ ትዞራለህ። ምርጥቅ አድርጌሃለሁ። ምን አድርጌሃለሁ? ምርጥቅ። አዎ የዳ ደብዳቤ ነበረ የሚያጽፈው የምዕመናንን የመከራ ደብዳቤ እያጻፈ ስለነበረ ከዛሬ ጀምሮ የመከራ ደብዳቤ አታጽፍም። ደማስቆ ቤተ መንግሥትን ትተህ ቤተ መንግሥቱን አትፈልገው። በዚህ በኋላ ሰማያዊ ቤተ መንግሥትን ትፈልጋለህ። እሱን ለማግኘት ደግሞ በዚህ ምድር ላይ የሚከፈለው ዋጋ ለመክፈል ትዘጋጃለህ። ዝግጁ ነኝ ከዛሬ ጀምሮ። ነገር ግን ምን ላድርግ፣ እንዴት ላድርግ ብሎ ጠየቀው። ወደ ኢዮጴ ከተማ ሂድ፣ አናንያ የሚባል ካህን አለ፣ እዚያ እርሱ የምታደርገውን ሁሉ ይነግርሃል። ሂድ አለ። የግድ በግዝረት ውስጡ ስላለ መጠመቅ አለበት ራሱ ሰው በግዝረት ውስጥ ነው ያለው። መጠመቅ አለበት። አዲስ ኪዳን አልቀበል ብሏል። መቀበል ግዴታ አለበት። መቀበል ስላለበት ሰበከው፣ አስተማረው። አዲስ ኪዳን ተቀበለ። መጠመቅ ስላለበት ወደ ሐናንያ ሂድ አለው። ወደ ሐናንያ ሄደ። ለሐናንያ እግዚአብሔር ተገለጠና ምን አለው? አሁን ወደ አንተ የሚመጣ የጠርሴስ ሰው አለ፣ ይመጣል ወደ አንተ። ምርጥቅ አድርጌዋለሁና እርሱን ታጠምቀዋለህ፣ ትነግረዋለህ። በዓለም ላይ ወንጌልን ተሸክሞ እንዲዞር መርጬዋለሁ። አጥምቀውና አስተምረህ አሰማራው አለ። ከዚያ ያኛው ሰው ያውቀዋል። በዚያው ስለኖረ አንጾኪያ ላይ ስለሚታወቁ ምን አለ መሰላችሁ? ለእግዚአብሔር አቤቱ እግዚአብሔር ጌታ ሆይ ይህ የምትለው ሰው ሳውል የሚባለው ነው አለ። አዎ እሱም እኮ አሚፀኛ ነው፣ ተደባዳቢ ነው፣ አሚፀኛ ነው። እስጢፋኖስ በድንጋይ ሲወገር ተባባሪ ነበር፣ ጨርቅ ጠባቂም ነበረ። በድንጋይ የሚወጉ ሰዎችን የሚያበረታታ ምሁረ ጸብ ነኝ የሚል ኃይለኛ ነኝ ጉልበተኛ ነኝ የሚል ነው። አሁን ወደ እኔ መጥቶ እሱ ተጠምቆ እንዴት ሐዋርያ ይሆናል? እንዴት ወደ እኔ ትልከዋለህ አለ። ግብሩ ስለሚያውቀው በዚያ ልክ ገለጠው።
ጌታችን ምላል ነዋይ ህሩ የረሰይክዎ ከበይቱ ስሜ ውስጥ አይዛብ ምርጥቃ አድርጌዋለሁ ስሜን ይሸከም ዘንድ በአሕዛብ ዘንድ ወንጌል ሊሰብክ ምርጥቃ አድርጌዋለሁ። ያንተ ድርሻ ማጥመቅ ብቻ ነው። ምንድን ነው? አዎ ሰባኪም አላደረግኩም። መብረቅ ሰብኮታል። መብረቅ ጋር ተነጋግሮ ጨርሷል። አይኖቹ ታውረው ነበር። ምን ልታዘዝ ሲል እንደ ሸረሪት ግር አይኑ ላይ ተቀርፍቶ ወድቆለታል። አይኖቹን መርተውለታል። በዚህም ማመን ፍጹም ሆኗል። የዕዳ ደብዳቤ ሳይሆን ወንጌል ተሸክሞ በዓለም ለመዞር ተስማምተናል። ምርጥቅ አድርጌዋለሁ። ዝም ብለህ ያንተ ድርሻ ማጥመቅ ነው። ስብከትም አያስፈልገውም ማለት ምን አያስፈልገው? ይደንቃል እኮ እግዚአብሔር ቆያችሁ ሲሰብክ በምን ሰበከው ነው ያለው? ሳውልን ያህል ሰው እውነቱን ለመናገር ሰባኪ ነው የሚከራከረው ምን ያህል የእሱን እውቀት መጽሐፍ ቅዱስ እንደሚገልጠው ጣራ የነካ ሊቅ ነው። በጣም ጣራ የነካ በተለይ በብሉይ ኪዳን ላይ እስከ ጥጉ ድረስ ነው የሚያውቀው። ብሉይ ኪዳን ተከራካሪ አላከለትም። ቀጥታ ግን በመብረቅ ነጸብራቅ በብርሃን ነጸብራቅ እግዚአብሔር ሰበከ። በብሉይ ኪዳን በዚህ በኦሪት ዘኍልቍ ላይ ቁጥር 20 ምዕራፍ 24 ስታነቡ እስራኤል ከግብፅ ባርነት ነፃ ወጥተው ጉዞ እያደረጉ ይሄ አቅለቃዴስ በርኔ የሚባለው በረሃ ማለት ነው፣ የተቃጠለ በረሃ እሱን አልፈው ነቃማ የሌለበት እሱን አልፈው እየገሰገሱ ሲናን እያገባደዱ ወደ ደብረ ዳሞ ለመቅረብ የአራባ ምድረ በዳን አቋርጠው እየተገሰገሱ አሕዛብ የሰፈሩበት ኢያሪኮን ለመቆጣጠር ጉዞ በሚያደርጉበት ጊዜ ምን ሆነ መሰላችሁ? ኬጢያውያን ኢያቡሳውያን ይባሉ የአሕዛብ 7 ነገዶች ኢየሩሳሌም ከነዓንን ለዘመናት ይዘዋት ኑረዋል። በሰው ኃይል ሊፈርስ የማይችል ግንብ ኢያሪኮን ገንብተው አጥረው ዙሪያውን ይዘዋት ኑረዋል። ርስታቸው አድርገው ማለት ነው። የእስራኤልን ርስት አሕዛብ ርስት አድርገው ማለት ነው። እና እየገሰገሱ የእስራኤል መገስገስ አስጨነቃቸው። አሕዛቦቹ እየመጡ ነው፣ እነሱ ደግሞ አይመለሱም። አሐዱ ለአስርቱ ምዕት አንዱ ሽውን ወክሌቱ አሐዱ ለክሌቱ ምዕት አንዱ ሽውን ሁለቱም ደግሞ 10,000 መምታት የሚችል ኃያላን ናቸው። እነሱ ሲመጡ ሰማይ የመሰለ ባር ሰንጥቆ አምላካቸው አሻግሯቸዋል። በደመናም ታጅበዋል። ከፊታቸው ጠላት አይቆምም። እኛ እነሱ መዋጋት አንችልም። ምን እናድርግ ብሎ የአሕዛብ ዓለም ተሸበረ ይላል። እስራኤል ሲገሰግሱ ወደ ሀገራቸው ወደ ርስታቸው ምን እናድርግ? ወደዚህ ከመጡ እነሱን በጦርነት ድል ማድረግ አይችልም። እስራኤልን 1,000 ይመጣል፣ 10,000 ይመጣል። ይሄ አስቀድሞ በብሉይ ኪዳን በኦሪቱም እንደተጻፈው የተሰጣቸው የአብርሃም ልጆች የተሰጣቸው ቃል ኪዳን ነው። ስለዚህ ያለን አማራጭ አሉ የሚረግም ጠንቋይ ሰው ካገኘ እናፈላልግና ሁሉንም ረግሞ እዚያ ውስጥ የሚያስቀር በበረሃ እዚያው እንዲያልቁ የሚያደርግ ሰው ብቻ ነው የምንፈልገው ብለው አሕዛብ ተስፋፉ። ሰው ፈለጉ። አንድ አጠፋለሁ የሚል ወይም ረግሜ ህዝቡን አስወግዳለሁ የሚል በለዓም የሚባል ሰው ተነሳ። ጠንቋይ ነው። 600,000 ህዝብ እስራኤላዊ በምድረ በዳ ያስቀራለሁ ብሎ እጅ መንሻ ወርቅና ብር ተቀብሎ በአህያ ጭኖ ሲመለስ ደግሞ የመንግስት ሁኔታ ጭምር ሊሰጠው ተስማምተው ጉዞውን አደረገ። የእግዚአብሔርን ህዝብ ለመርገምና ለማጥፋት ማለት ነው። ይቻላል እንዴ? ግን ይቻላል። አዎ እግዚአብሔር የባረከውን ማንም ሊረግም አይችልም ማለት። ከዚያ በኋላ እግዚአብሔር ሰውየውን ምን ያህል እንደተጠየፈው ብነግራቸው መጽሐፍ ቅዱስ ለአህያው ተገለጠ የእግዚአብሔር መልአክ ይላል። እሱን ንቆት ለማን ተገለጠ? እንዲህ አሚፀኛ ስንሆን፣ እንዲህ በእምነት ላይ ስንከፋ፣ እንዲህ በእግዚአብሔር ላይ ስንገዳደር እግዚአብሔር ይህን ያክል ይጠየፋል። አያችሁ፣ ከእንስሳ በታች ያደርጋል። አያችሁ፣ ተጠየፈው ይላል። ምክንያቱም ለእሱ ሰው መልአክም አላስፈልገውም እግዚአብሔር፣ ሰባኪ መልአክም አላስፈልገውም እግዚአብሔር። ብዙ እኮ በዚያ ዘመን የነበሩ ምስፍንናውን የሚመሩ ክህነትን የሚመሩ ብዙ ሰዎች አሉ። ለእግዚአብሔር ለሕጉ ተቆርቋሪ ወይም መምከር፣ ማስተማር፣ መገሰጽ የሚችሉ ጦረኞችም አሉ። ያ ሁሉ ግን አላስፈልገውም። እግዚአብሔር ረሱ ቀጥታ መምህር አድርጎ የላከው ማንን ነው ከተባለ የራሱን አህያ ነው የላከለት። እግዚአብሔር ለአህያዋ መልአክ ተገለጠ። አደንገጾ መልአክ እግዚአብሔር በማእከለ ፍኖት እስከ ነጥብ ትዕቢቱ በልሳነ ሰብእ ይላል ኦሪት። የእግዚአብሔር መልአክ በመንገድ ላይ ቆሞ ለአህያው ተገለጠላት። እሷ ያየው አህያው ግን እያየች ደነገጠችና ቆመች። ወደኋላ ትመለሳለች። ለምን ትመለሻለች? ሂድ ወደፊት እያለ ይመታታል። ተራራውን ውጪ ስትለኝ የምወጣ ቁልቁለቱን ውረጅ ስትለኝ የምወርድ ጭነት በዛብኝ ብዬ የማላማርር
አይ አይደለም ለምን ትመታኛለህ አለችው። ታዲያ አንቺ እያዘዝኩሽ ለምን ትመለሻለሽ? ሂጂ እስራኤልን እረግማለሁ፣ ያን ሕዝብ ረግሜ መምጣት አለብኝ፣ ቃል ገብቻለሁ፣ ወርቅ ብር ተቀብያለሁ፣ ሂጂ አለ። ደበደባት። አልሄድም፣ ግሩም መልአክ ሰይፍ ይዞ ከፊቴ ቆሟል፣ ብትመለስ ነው የሚሻለው አለችው። አያችሁ። ከዚያ በኋላ በመጣበት እግሩ ተመልሶ ወደ ሀገሩ መጣና ወርቃችሁም ብራችሁም ጥቅም የለውም። ምን የለውም? ምን የለውም? ወርቃችሁም ብራችሁም ጥቅም የለውም። በሕይወት በመመለሴ ብቻ እግዚአብሔርን ራሱን አመሰግነዋለሁ። የእስራኤልን ቅዱስ አለ። አያችሁ፣ የእስራኤልን ቅዱስ አመሰግነዋለሁ። በሕይወት በመምጣቴ ብቻ ራሱ አመሰግነዋለሁ። ከዛሬ ጀምሮ ጠንቋይ አይደለሁም አለ። የእግዚአብሔር ሰው ነኝ። የማን ሰው ነኝ? ወርቃችሁም ብራችሁም የሥርዓተ መንግስታችሁም የቤተ መንግስት ስጦታችሁ ይቅርብኝ። ዛሬ ጀምሮ የእግዚአብሔር ነኝ። የማንኛል? የእግዚአብሔር ነኝ። ልቡን ለማን ሰጠ? እግዚአብሔር ልባችን ይመልስል። ለማን ሰጠ ልቡን? አዎ እግዚአብሔር ደግ ነው። ልቡን ለእግዚአብሔር ሲሰጥ ነቢይ ያደረገው ጠንቋዩ ወደ ነቢይነት። አያቸው። በአህያ ሰብኮ እግዚአብሔር ጠንቋዩ ነቢይ አድርጓል። ከዚያ ጊዜ ጀምሮ ምን አለ? ወደዚያ ሄደና ለምን ረግመ መጣ ሲሉት እግዚአብሔር የመረቀውን ሕዝብ እኔ መርገም አልችልም። እግዚአብሔር የቀደሰውን ማርከስ አልችልም ማለት እንዲያውም እኔ ራሴ እግዚአብሔር ሁኛለሁ። ባላቅ የሚባለው የአሕዛብ ንጉሥ ከዛሬ በኋላ አንተ እንደውም ስለ እግዚአብሔር እንዲነግር እፈልጋለሁ። አልገባህም? ይሄ ሕዝብ የእግዚአብሔር የስሙ መጠሪያ ነው። እግዚአብሔር ባርኮታልና በእኔ አይረገምም ማለት። ክብርና ምስጋና ለእግዚአብሔር ይሁን። አይረገምም ማለት ያን ጊዜ እግዚአብሔር ጥበብ ምስጢር ገለጠለት፣ ትንቢትም አናገረው ይላል። ይሰርቅ ኮከብ እመ ያዕቆብ ወይ አትት ኃጢአተ እስራኤል። ኮከብ ከያዕቆብ ይወጣል የእስራኤልን ኃጢአት ያስወግዳል አለው። እስኪ በሉ ኮከብ በሉ ከያዕቆብ ይወጣል የእስራኤልንም ኃጢአት የሕዝቡንም ኃጢአት ያስወግዳል። ምን ይላል? ያስወግዳል። የሕዝቡን ኃጢአት የሚያስወግድ ኮከብ። አያችሁ፣ ይሄ ቅድመ ልደተ ክርስቶስ 1500 ዓመት ዓለም ላይ በአረባ ምድረ በዳ በሲና እስራኤል ሲጓዙ የተነገረ ቃል ነው። ጠንቋይ የነበረው ነቢዩ የተናገረው ቃል ነው። በላም የተናገረው ያ ኮከብ ማን ነው ከተባለ ሰብአ ሰገል የመራ ኮከብ አለ። ያ ኮከብ ጧት የሚወጣ የአጥቢያ ኮከብ አይደለም። አሁን በዚህ ምድር ላይ ያለው ነገ የሚያልፍ ኮከብ አይደለም። አማናዊ ኮከብ ያለምን ሁሉ ኃጢአት የሚያስወግደው የድንግል ማርያም ልጅ መድኃኔዓለም ስለሱ ነው የተናገረው። ምን ለማለት ፈልጌ ነው? በለዓምን በአህያ ጠንቋዩ ሰብኮ ወደ ምን ቀየረው ብለናል? ወደ ነቢይነት የቀየረ እግዚአብሔር በመብረቅ ሰበከና አሳዳጁን ተሳዳጅ ያደረገው ሳውልን ማለት ነው። እግዚአብሔር ሲፈልግ በአህያ ሲፈልግ በመብረቅ ማንኛውን ማሚፀኛ መልሶ ሐዋርያ ያደርጋል። ይሄኛውን በመብረቅ መለሰ፣ ያኛውን ደግሞ በአህያ ሰበከ። ያንን ነቢይ ያደረገ ይህንን ምርጥቃ ሐዋርያ ያደረገ እግዚአብሔር ምርጥቃ አደረገ። እግዚአብሔር በፈለገው መንገድ እግዚአብሔር የፈለገውን ሰው መመለስ ይችላል። የግድ ሰባኪ ላይ ያስፈልግ ይችላል። እግዚአብሔር የግድ ሰባኪ ላይ ያስፈልግ ይችላል። ከዚያ በኋላ ነው ምርጥቃ አድርጌሃለሁ። ዕቃ መዶሻ ነው። ቅርጽ የሌለውን ድንጋይ ቅርጽ ያስይዛል መዶሻ። የሻከረውን ያለሰልሳል፣ የረዘመውን ያሳጥራል መዶሻ። ወደ ውበት ይቀይራል። ውበት የሌለውን ድንጋይ ያሳምረውና ውብ የሆነ ሕንፃ እንዲሰራበት ያደርጋል። የዓለም ስነ ልቦና የሚማርኩ ዓለማት የተፈጠሩት በመዶሻ ነው። አንተም ደግሞ ግራ የተጋባ ዓለም አለ፣ በደንብ ያልተረዳኝ ዓለም አለ። ከሰማያ ሰማያት ወረደ ከድንግል ተወለደ ተብሎ ሲሰበክ እንቅፋት የሆኑ ብዙዎች ናቸው። ለዚህ እሾህ ሆነ የሚጠበቅ ብዙ ዓለም አለ፣ ትውልድ አለ። ያንን ትወርደዋለህ፣ ታስተካክለዋለህ። በአማን ወልድ እግዚአብሔር ብለህ ለዓለም ተሰብካለህ። እኔን ተሸክመ ስሜን ትዞራለህ እንጂ ከዚህ በኋላ የሚመናንን የዕዳ ደብዳቤ ይዞ አትዞርም አለው እግዚአብሔር። መለሰው። ወንጌል በእጁ ጨብጦ መጓዝ ጀመረ። ከዛሬ ጀምሮ እኔ የዕዳ ደብዳቤ አይደለም የምሸከመው፣ እጄ ያንን አይዝም፣ ይጠየፈዋል አለ። ሚመናን የሚንገላቱበትን፣ የሚታሰሩበትን፣ የሚገረፉበትን፣ ጨለማ ውስጥ የሚጣሉበትን የዕዳ ደብዳቤ እንዳልሸከም እኔን ራሴን እግዚአብሔር ከዕዳ ነፃ አውጥቶኛል። አሁን የምሸከመው ፍቅር፣ ርኅራኄ፣ ቸርነት የሆነውን የሕይወት መንገድ የሆነውን ወንጌል የእግዚአብሔርን ቃል ተሸክሜ እንዲዞር እግዚአብሔር መርጦኛል አለ። ያው ጉዞ ወደ ሮም አደረገ። ሮም ያሉ ምዕመናን እየተከራከሩ አገኛቸው።
እኛ የእግዚአብሔር ልጆች ነን፣ እናንተ ድንጋይ አምላኪዎች ናችሁ፣ ምንም ድንጋይ ብናመልክ ከእኛ አትለዩም፣ ሕይወታችሁ ተመሳሳይ ነው የሚል ክርክር በሮም ውስጥ አገኘና ለእነዚህ ምዕመናን አንድነት የሚያመጣውን የሮሜን መልእክት ጻፈላቸው። ወለእለሰ ተአገሱ ብዙ መከራቸውና ግድ የለም እናንተም ወረደ ተወለደ የሚለውን ተቀበሉ፣ እዚያው ቁማችሁ አትቅሩ። ይወርዳል ይወለዳል የሚለውን የነቢያትን የአባቶቻችሁን ትምህርት ወረደ ተወለደ ብሎ ፍጻሜ ሲያገኝ በቃል የተነገረው በእግሩ ቁሞ ሲሄድ እንዴት አትቀበሉም አላቸው አይሁዶቹን። እናንተም ትክክል አይደላችሁ፣ እናንተም እንጨትና ድንጋይ የምታመልኩ በሮም ያላችሁ አሕዛብ አረማውያን ምዕመናንም እናንተም ትክክል አይደላችሁም። እንጨቱን ድንጋዩን ተዉትና በእንጨት ላይ ተሰቅሎ ሕይወት የሆናችሁን እርሱን ተከተሉት አለ። ማነው እሱ? ኢየሱስ ክርስቶስ ነው። እሱን ተከተሉ። አዎ በእንጨት ላይ ተሰቅሎ ሕይወት የሰጣችሁን ስለ እናንተ ራሱን አሳልፎ የሰጠውን እንዴት ዘነጋችሁ? እንዴት ትከራከራላችሁ? እናንተም ደግሞ አልወረደም አልተወለደም ብላችሁ እንዴት ትከራከራላችሁ? በገሃድ ባይናችሁ አይታችሁ ዓለም ሲድን ሰማይና ምድር ሲናወጥ ብዙ ታምር ሲደረግ ቀራንዮ ላይ ነበራችሁ አብራችሁ። ያን እያወቃችሁ በሶስተኛው ቀን መቃብር ረግጦ የሞት ማሰሪያን ቆርጦ መነሳቱን እያያችሁ በክብር በዚህ ምድር ላይ 40 ቀን እየተገለጠ ካስተማረ ስርዓተ ቤተክርስቲያንን ጥንቅቅ አድርጎ ከሰራ በኋላ በክብር በቅዳሴ በስብሐት ሰማየ ሰማያት በክብር ማረጉት። ይህንን በዓይናችሁ አይታችሁ ተመልክታችሁ እየነገራችሁ እንዴት ከዚህ የሕይወት መንገድ ውጭ ትሆናላችሁ? እናንተም ይህን ተቀበሉ፣ እናንተም ከእንጨትና ድንጋይ ውጡና ይህን ተቀበሉ ብሎ በደንብ አድርጎ አስተማራቸው። ስለ ሕግ እየተከራከሩ ስለ ኦሪት ብቻ ስለነበሩ ከዚያ ነፃ እንዲወጡ ነገራቸው። እነኚህም እንጨትና ድንጋይ ይሻለናል ብለው እንጨትና ድንጋይ ላይ ጥግ ይዘው ተቀምጠው ነበረ። አይምሯቸው እዚያ ላይ ነበር ያረፈው። ከእንጨትና ከድንጋይ ነፃ ወጣ። ሁለቱንም የክርስቶስ አደረጋቸው። ክብር ለእግዚአብሔር ይሁን። ለዚህ ነው በተስፋ ኑሩ። ከዚህ በኋላ አትጠራጠሩ፣ አንድ ሁኑ፣ አትጣሉ፣ አትከራከሩ፣ በምግብም አትከራከሩ። እሱ ወደፊት ስርዓቱን በደንብ ነግራችኋለሁ። ከስርዓት ግን እምነት ይቀድማል፣ ማመን ያስፈልጋል። ያላመነ ስርዓት ሊያከብር አይችልም። እምነት ያለው ስርዓት የሚያከብረውና መጀመሪያ ኢየሱስ ክርስቶስን እርሱን ሕይወታችሁን ተቀበሉት አለ። ከዚያ በኋላ ስለሚበላው ስለሚጠጣው ለጊዜው ግን የማይበላው የሚበላው አይቀበው አለ። አቃሉ ገናቸው ምን አላቸው? አዎ የሚበላው የማይበላው ምን አይበላው? አዎ አሁን ዛሬ ችግር ያለ በእውነቱ አንድ ሰው ሲጾም ጥሩ እየጾመ ያለ ሰው ጾሙን ከንቱ የሚያደርገው ሌላውን በማማት ነው። ከቃሉ ገናቸው ገብቷችኋል አይደል? ስንጾም የምንጾመው ለራሳችን ነው። ስለ ራሳችን ብቻ ነው ማሰብ ያለብን። ያልጾመውን ሰው ትምህርት ማስተማር እንጂ መንቀፍና ማማት አይጠበቅብንም። ይጠበቅብናል? ንገብ ይጠበቃሉ። ለዚህ ነው ሐዋርያው እያስማማ ያለው። በምግብም ነጋጎቹ ያገኙትን የሞተውን እንስሳቱን፣ አራዊቱን የወደቀውን ይበላሉ። አይዛብ ማለት ነው ይበላሉ። ያ ስርዓታቸው ነው፣ የኖሩበት መንገዳቸው ነው። ከዚያ ነፃ ለማውጣት ምን መብላት እንዳለባቸው፣ እንዴት መኖር እንዳለባቸው የኑሮ ዘይቤያቸው እንዲስተካከል መጀመሪያ እምነት ሊኖራቸው ይገባል። እምነት ከሌለ ስርዓት የለማ። እምነቱን ያዙ ነው። ሰማይና ምድር የፈጠረ እግዚአብሔር እርሱ አድኗቸዋል፣ ነፃ አውጥቷቸዋል። መጀመሪያ ይህን ተቀበሉ። ከዚያ በኋላ ስላለው ነገር እነግራችኋለሁ። አሁን ግን ሃይማኖታችሁን እንዳያስኪዳችሁ በዚህ በስርዓት አትከራከሩ። በሚበላ በሚጠጣ ነገር አትከራከሩ፣ አትነቃቀፉ። ይህን አጀንዳ ዝጉት፣ ግድ የለም አለ። ለእኔ ተውት አለ። መስመሩን እኔ ያሳያችኋለሁ። ምን መብላት እንዴት መኖር እንዳለባችሁ እኔ በኋላ ነግራችኋለሁ። አሁን ግን አንድ ነገር የምፈልገው ነገር ቢኖር አለ፣ አንድ ሆናችሁ ኢየሱስ ክርስቶስን እመኑት፣ ተቀበሉት። ምን በሉት? ሕይወታችሁ ስለሆነ እሱን ተቀበሉ አለ። ደግሞም ታገሱ ይላል። ምን በሉት? ታገሱ አለ። ታገሱ፣ ደግሞም ታገሱ። ምክንያቱም የታገሱ ሰዎች ሕይወትን ይወርሳሉና፣ የዘላለም ሕይወትን ይወርሳሉና። እስኪ በሉ የታገሱ ሰዎች በሉ የዘላለም ሕይወትን ይወርሳሉ። ምን ያሉ ሰዎች? የታገሱ ሰዎች። ትዕግስት በብዙ አይነት መንገድ ይገለጣል። በብዙ ነገር ትዕግስት
ትዕግስት ከብዙ ጥፋት ይታደጋል አይደል? አዎ ተስፋ የምናደርገውን ነገር ሁሉ ማግኘት የምንችለው ትዕግስት ሲኖር ነው። ትዕግስት ካልኖረ ግን መንገድ ላይ ይቀራል ሁሉም ነገር። ትዕግስት ማለት ደግሞ የሌላውን እያዩ ያላዩ እየሰሙ እንዲያሰሙ ነገሮችን ሁሉ አጥሎ ማየት ነው አይደል? አዎ ለእግዚአብሔር እየሰጡ ማለት ነው። ሁሉም ነገር ከእግዚአብሔር ስለማያል ከኛ የሚያልፍ ብዙ ነገር ይኖራል፣ ግን ከእግዚአብሔር ያያል። ለኛ የከበደ ብዙ ነገር ሸክም የመሰለን በራሳችን ጉልበት፣ በራሳችን ኃይል፣ ስልጣን፣ ገንዘብ እናስወግድ ብለን የምንታገለው ሊኖር ይችላል። ታግለን ላንጥለው ግን ላናልፈው እንችላለን። ሁሉንም ነገር ለእግዚአብሔር ስንሰጠው ግን በጊዜው ማን ያሳልፈዋል? እግዚአብሔር ያሳልፈዋል። ስለዚህ ትዕግስት ያስፈልጋል አለ። የታገሱ ሰዎች የዘላለም ሕይወትን ምን ይላሉ? ያገኛሉ አለ። ማን ይሰጣቸዋል አለ? ራሱ እግዚአብሔር ይሰጣቸዋል አለ። ስለዚህ ታገሱ። አይዛብን በኢየሱስ ክርስቶስ በማመን ታገሱ። ዕብራውያን ጋር አትከራከሩ። ዕብራውያንም ኢየሱስ ክርስቶስን ተቀበሉና ከአይዛብ ጋር አብራችሁ ኖሩ። ከዚህ በኋላ ሕዝብ የለም፣ አይዛብ የለም፣ አረማዊ የለም አለ። አያችሁ፣ ባሪያና ጌታ የለም በእናንተ መካከል አለ። ሁሉን የኢየሱስ ክርስቶስ ነው አለ። በሱ መኑ አለ። በሱ ካመናችሁ ሁላችሁም እኩል ናችሁ አላቸው። ምንድን ናቸው አላቸው? የቅዱስ ፍጥረት ርኩስ ፍጥረት የሚባል ነገር የለም። ከዚህ በኋላ ይናሳ እንዳታነሱ አላቸው። እኛ የቅዱስ ፍጥረት ነን፣ እናንተ ርኩስ ናችሁ። እኛ በቅዱስና መንገድ የምንጓዘ እናንተ በርኩሰት የምትጓዙ ናችሁ ብላችሁ አትከራከሩ። አሁን ሁላችሁም በኢየሱስ ክርስቶስ አንድ ሁኑ። አልቦ አረማዊ ወአልቦ አይሁዳዊ። አይሁዳዊ አረማዊ የሚባል ነገር የለም። የበላይና የበታች የለም። የተናቀና የተከበረ የሚባል ትውልድ የለም። በኢየሱስ ክርስቶስ አንድ ሁናችኋል አለ። ሁላችሁም በትዕግስት ያን ሕይወት የዘላለም ሕይወትን ትወርሳላችሁና ታገሱ ብሎ ይመክራቸዋል። አሁን ለእኛ ምን ያስፈልገናል? ትዕግስት። ምን ያስፈልገዋል? ለዚህ ዓለም ምን ያስፈልጋል? እናቶች ትዕግስት አይደል? ትዕግስት አለ። ትዕግስት የሚባለው ተማቶ ጠፍቷል። ምስቅልቅሉ የወጣው ዓለም ትዕግስት እኮ ስለሌለ ቆም ብለን ማሰብ ስላልቻልን እንደ ሃይማኖተኛ መሆን ስላልቻልን ኢትዮጵያ እግዚአብሔር ሀገር ናት፣ እንዲህ ናት፣ ሁሉም ያጨበጭባል። ሁላችን እንጮኻለን። ምን ሲወል አድርገነው አልገቡም አገሩ ከላይ እስከታይ ምስቅልቅል ያለ ከላይ እስከታይ የግል ፍላጎት ብቻ ተሸክመን የምንዞር እረፍት የሌለን ለሌላው የማናስብ አንዱን አንዱ ጥሎ ለማለት እንቅልፍ ያጣበት ዘመን ነው ያለው። እግዚአብሔር ትዕግስት ነው። አዎ ራሳችን እንመርምር። ኧረ ትዕግስት ያስፈልጋል። አማኝ እኮ ትዕግስተኛ ነው። የሚያምን ሰው ትዕግስተኛ ነው። ንቆ ማለት የሚባል ነገር አለ። ለእግዚአብሔር መስጠት የሚባል ነገር አለ። በእኛ የሚሆን ነገር የለም። የትም ብንሮጥ ለእኔ ይሆናል ብለን ወንድማችንን ጠልፈን ጥለነው እኛ ብናልፍም እኛን ጠልፎ ቢጥል ሌላ ወጥመድ አለ። ለእግዚአብሔር ራሳችን ስንሰጥ ግን በትዕግስት ሁሉን ነገር ስንታገስና ለእግዚአብሔር ስንሰጠው ግን ካሰብነው በላይ የምንፈልገውን አይደለም፣ ከምንፈልገው በላይ የተትረፈረፈ ሕይወትን እግዚአብሔር መስጠት ይችላል። አይደለም በዚህ ምድር ላይ ያለ ነገ የሚያልፍ ተጠቅሎ የሚያልፍ አይደለም ቀርቶ የማያልፍ እኮ መንግስቱ እግዚአብሔር ይሰጠናል። የዘላለም ሕይወት አይደለም የዘላለም ሕይወት ይሰጠናል። የዘላለም ሕይወት ያ ጨለማ የሌለበት፣ መከራ የሌለበት፣ ስደት የሌለበት፣ አሳዳጅና ተሳዳጅ የሌለበት፣ ነቃፊና ተነቃፊ የሌለበት፣ አንድ መሪ፣ አንድ አስተዳዳሪ፣ አንድ መንጋ ሆነን የምንኖርበት የእግዚአብሔር መንግስት አለ። እኛ ሕይወታችን ያ ነው። የምንጠብቀው ያን ነው። በሰማይ ነው። በምድር ምንም አንጠብቅ። ከምድር ምን ይጠበቃል? ምን ይጠበቃል? ከዚህ መከራ አለ። ግን ያኛውን ለመውረስ እንቅፋት ብዙዎች ሊገጥመን ስለሚችል በትዕግስት መሮጡ ግን ተገቢ ነው። በትዕግስት መኖር ግን ተገቢ ነው። ሐዋርያው እየነገረ ያለ ነው። እኔ የምነግራችሁ ስለ ዘላለም ሕይወት ነው አለ። ስለ አሁኑ አይደለም የምነግራችሁ። በዚህ ስላለው ሕይወት፣ በዚህ ስላላችሁበት ሕይወትማ የሚያርሰው ያርሳል፣ የሚቆፍረው ይቆፍራል፣ የሚነግደው ይነግዳል፣ ወጥቶ ወርዶ ዓለም ይኖራል። ይሄ የዓለም ጠባይ ነው፣ የዚህ ምድር ጠባይ ነው። እንድትኖራላችሁ እኔ አሁን ልሰብክ የመጣሁት እሱን አይደለም አለ። ዘላለማዊ ሕይወት የሚያወርሳችሁን የሕይወት መንገድ ነው ብሎ የሰበካችሁን የነገረን ያስተማረንን እኔን ከዚያ ከመከራ አውጥቶ አሳዳጅነት አውጥቶ ለእምነቱ እንዲሰደድለት ያደረገኝ ክፉ የደብዳቤ ሸክም የነበረ ከዚያ አውጥቶ ወንጌል በእጄ ተሸክሜ እንዲመሰክርነት ያደረገኝ በፍቅር የገዛኝ መብረቅ ከዚያው አፈንድቶ እኔን ማጥፋት እየቻለ መብረቁን ሕይወት ሰባኪ አድርጎልኝ በመብረቅ መልሶ ሕይወት ያደረገኝ ከሳውልነት ወደ ጳውሎስነት የመለሰኝ
ከአሳዳጅነት ወደ ተሳዳጅነት የመለሰኝ አሳድደውን የነበረውን ሃይማኖት እሰደድለት ዘንድ አሳስራቸው የነበሩ ምእመናንን እታሰርላቸው ዘንድ ለዚህ የሕይወት መንገድ የመረጠኝ እሱን ተከተሉታል። እሱን ተከተሉ። በእምነት ጽኑ፣ ትዕግስት ይኖራችሁ፣ ተስፋ ይኖራችሁ፣ በተስፋ ጸንታችሁ ኑሩ አለ። በትዕግስት የኖሩ የሚኖሩ ወይም የታገሱ ወይም የሚጸኑ እነሱ የዘላለም ሕይወትን ምን ይላሉ? ያገኛሉ። የዘላለም ሕይወት የዘላለም ሕይወት ምንድን ነው ከተባለ ከኢየሱስ ክርስቶስ ጋር ነግሶ መኖር ነው። በቃሉ ጋር ናችሁ። እዚህ ከዚህ ዓለም ጋር አይደለም፣ ከኢየሱስ ክርስቶስ ጋር ነግሶ መኖር ነው። አዎ የክርስትና የመጨረሻው ቅጥያ ስለሆነ ክርስቶስ ጋር ለዘላለም ጸንቶ መኖር ነው። ያንን እንዲያናጣ ነው። አባቶቻችንም ሰማዕታትን ምንላቸው እሳቱን ለመታገሱ በእሳት ላይ እየተረባበሩ እግዚአብሔር ያመሰገኑ፣ ሰይፍና ስለት እየረገጡ በአንገታቸው ሰይፍ እያለፈ እግዚአብሔር መሰክሩልን ነበረ። ያመሰግኑ። ለምን ያን ሁሉ መከራ ለምን ታገሱ? በእሳት ነበልባል ላይ ቆመው እየዘመሩ አያቸው። በአንበሳ ጉድጓድ ውስጥ ገብተው እግዚአብሔር እያመሰገኑ ያለሳት የዘጉት በጸሎታቸው በትዕግስታቸው ነው። ትዕግስተኛ ስለሆኑ ያልታገሱትም እኮ መንገድ ላይ ቀርተዋል። ታጋሾች እሳት ውስጥ ገብተን እንወጣለን ብለው ወደ እሳት ሲገቡ ሌላው እኮ ወደ 70,000 እስራኤል ደስ ጋር ጣዖት አምልኮ ሲባሉ እሺ ብለው ጣዖት አመለኩ። ከ70,000 ውስጥ ግን 3 ልጆች ነው የተገኙት በባቢሎን ሀገር ላይ። ከ70,000 ሶስት ትዕግስተኛ የሆኑ አማኝ የሆኑ ዘላለማዊ ሕይወትን ተስፋ ያደረጉ 3 ልጆች ነው የተገኙት። እሳት ውስጥ ሲጣሉ ግን እነሱ ከእሳት ወጡ። አያቸው። እነኛኞቹ ግን በለቅሶ ነው የቀረው። ዛሬ እነኛ ቅድስና ይነገረን ያ 70,000 የተመለሰ ቢኖር እዚያ መካከል ስም አጠራሩ ግን የለም። 3 ልጆች ግን አናንያ አዛርያ እያልን እንዘምርላቸዋለን። ለምን? እሳት ላይ ዘምረው አሳይተውናል። በእሳት ላይ መረማመድ በእምነት እንደሚቻል አሳይተውናል። ዳንኤል እያልን እንመሰክራለን። ከ70,000 ምዕመናነ እስራኤል መካከል አንዱ ዳንኤልን አግኝተነዋል። ዳንኤልን ስንመለከተው 6 ቀን የተራቡ አንበሶች ምግብ ያልበሉ በቀን ስንት በሬ የሚበሉ ስጋ የሚበሉ አናብስት 6 ቀን እንዳይበሉ ተደርገው ዳንኤል ሲጣል ግን እንደ ወንድምና እንደ ታቅፈው ተኙ እንጂ አልበሉትም። ዳንኤል ለምን? ራሱ ነገር የሰጠ በትዕግስት እምነቱን የያዘ ነዋል። የዓለምን ፈተና ያለፉ ናቸው እነሱ። ያልበሳዎቹ አፍተዘርጋሉ የልህሱ ጸበለ ገሪሁ ለዳንኤል ወይ ከውኖሙ ከመሲሳይ ይላል። በዳንኤል ላይ ሊቃውንት አባቶቻችን ዳንኤል ወደ አንበሳ ጉድጓዱ ሲጣል አንበሳው በአየር ላይ ተቆራርጠው ሊበሉ ነበር የተጣሉት፣ ርቧቸዋል። ግን ዳንኤልን ተቀበሉትና ዳንኤልን ሳይሆን የበሉት የእግሩን ትቢያ ይልሱ ነበር ይላል መጽሐፍ። የእግሩን ትቢያ ሲልሱ ይጠግባል። በእኔ ስጋ የማያጠግበው አንበሳ የእግር ትቢያ ልሶ ሲጠግብ አስቡ። ለዚያውም አንድ አንበሳ አይደለም፣ ብዙ አናብስት ናቸው። በዚያ ጉድጓድ ውስጥ የሚተረማመስ አንበሳ ነው ያለው። ከዚያ መንጋጋ ግን ማን ማውጣት ይችላል? ክብር ለእግዚአብሔር። እግዚአብሔር ማውጣት ይችላል። የተላሰውን ጉድጓድ ደፍኖ የሚያሻግር የተጠመደውን ረቂቅ ወጥመድ ቆራርጦ የሚያሳልፍ የተዘጋጀውን ነበልባለ እሳት ወደ አመድ፣ ወደ እሳት፣ ወደ ውሃ ቀይሮ ወደ በረዶ ቀይሮ አቀዝቅዞ ማሻገር የሚችል አምላክ ነው ያለን። ግን ታግሰን በደንብ አድርገን ለእሱ መገዛት ግን ከኛ ይጠበቃል። ክርክሩን ተዉትና እሱን ተከተሉ። በጣም ይገርም ነው። እስኪ በሉ እኔ በልጥ የሚለውን ተዉት ነው። እኛ የበላይ ነን፣ እኛ የበታች፣ እኛ ለዚያ ይቀርናል፣ እኛ እናንተ ሩቅ ናችሁ፣ እሱ ፍርዱ እናንተ አይደለም፣ እሱን ለእሱ ስጡትን። አሁን ከእናንተ የሚጠበቀው ከክርክር፣ ከጠብ፣ ከሟርት፣ ከአምልኮተ ጣዖት ቁሞ ከቀረው ከዚያ ከሕግ በብሉይ ኪዳን ብቻ እንኖራለን ከሚል አስተሳሰብ ውጡ፣ አዲስ ኪዳን ተቀበሉ፣ ወደ ሕይወት መስመር ግቡ አለ። ኢየሱስ ክርስቶስ ለሁላችሁ ሕይወት ይሆን ዘንድ ሙቷልና ሙቶም ተነስቶ አሳይቷችኋል፣ ሕይወት ሰጥቷችኋል። ስለዚህ እሱን ተከተሉት አለ። የዘላለም ሕይወትን ለመውረስ መታገስ ያስፈልጋል አለ። የታገሱ ሰዎች የዘላለም ሕይወትን ምን ይላሉ? ይወርሳሉ። እግዚአብሔር ትዕግስቱን ያድለን። የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ
ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን